የአንቺ ቤተሰቦች እያስተዳደሯችሁ እሱ ለ5 ዓመት ስራ ፈቶ ተቀምጦ በቤተሰቦች እየተዳደረ እንዴት ዲቪ ሲሞላ ሚስት የለኝም ልጆች የሉኝም ሲንግል ብቸኛ ነኝ ብሎ ይሞላል? የሚገርመው ሰላም ሆናችሁ አንድ ቤት እየኖራችሁ ነበር፣ ፍቅር ነበራችሁ። ሞላው ወንድምየው ምን አለ መሰለሽ፣ እኔ ነኝ የሞላሁት አለኝ ወንድሙ። በሰዓቱ ፎቶ ያለኝ እሱ ነበር። እኔ መሙላቱ ምልሽ አንዳንድ ጊዜ እሺ ይሁን፣ ከመጣ በኋላ ግን ሶሪ ደርሶኛል፣ ይሄን ነገር ፕሮሰስ ላደርግ ነው ማለት ነው እንጂ ሰበብ ፈልጎ ከቤት የተጣላ መስሎ ነው ከቤት የወጣ። ምን ሆኖ ነው ስለ ወንድሙ ቤት ነው ያለው። ምን ተፈጠረ ብዬ ስጠይቅ ለካሱ ዲቪ ደርሶት ነው ተደብቆ ፕሮሰስ እያደረገ ሰማሁ። ስሰማ ወንድምየው በቃ መጣልኝ ቤት ድረስ። በጣም ይቅርታ አድርጊልኝ፣ ይሄ ሁሉ ነገር እንደዚህ ሆነው እኔ ሞልቼው ነው። በቃ እኔና ወንድሙ መጀመሪያ አግብቼ ስገባ እዛ ቤት ላይ ወንድሙ ለምን ሚስት የለውም ብሎ ይሞላል? አንቺ ሚስቱ እንዳለሽ ልጆች እንዳሉሽ እያወቀ እንዴት ሚስት የለውም? እሺ እንመን ወንድሙን የሞላው ብለን እና ለምን ሚስት የለውም ብሎ ይሞላል? ለምን? ትልቅ ብልግል ባለቤቱን ካናቁ አጥር አይነቀንቁ ነው። ባልየው በትዳሩ የማይደራደር ሰው ከሆነ ወንድም ደፍሮ ትዳር የለውም ብሎ ሊሞላ አይችልም። ትዳር እንደገና ደግሞ ወንድምየው በእኛ ህይወት ውስጥ ያለው አስተዋጽኦ የት ድረስ ነው ብለሽ ብትባል አልጠየቅሽኝም። ግን የነበረው አስተዋጽኦ አንድ ነገር ሲፈልግ ወንድሙ ሂዶ ሲጠይቀው የሚመልስለት መልስ በጣም ያስጠላ ነበር። በግልጽ አማርኛ መጥቶ እኔ በሱ የተነሳ በወንድ ጓደኞች ፊት ልፈር ወይ ብሎኛል። ለወንድም ለሱ አልነገርኩት፣ አሁን ነው የምናገረው። እኔ በሱ የተነሳ ተሸማቀኩኝ። እሱ ስጋና እሱ ቅንጦት ከፈለገ ከኔ ጓደኞች እየቀፈለ እንዴት ነው የሚኖረው? እኔ ደከመኝ በሱ የተነሳ ሁሉ ብሎኛል። ወንድምየው ነው ላንቺ የሚልሽ ስለባልሽ? ስለባል እንደዚህ ወንድም ለወንድም እንኳን ይተማማሉ ማለት። ወንድም እንዴት ወንድሙን አሳልፎ ለባዳ ይሰጣል? አንቺ እኮ ባዳ ነሽ ለሱ አይደል? ያ ብቻ አይደል? አንቺ ወንድም ሚስት ነሽ፣ ባዳ ነሽ ለሱ። እሱ ስጋው ወንድሙ ነው። ሰው መጥቶ ለአንቺ ወንድሙን ሲያማ የገዛ የእናቱን ልጅ ስጋውን ለባዳ አሳልፎ እየሰጠ ነው። ወንድምየው እሱ ስራ ፈልጋለሁ ብሎ በቃ በዛ በነበረው ኮንዲሽን ተነስቶ አዲስ አበባ ሄዷል። አዲስ አበባ ሄዶ ስራ እየፈለገ እንግዲህ አልተሳካለትም። ይጥራል፣ ስራ ለመስራት ይጥራል። ረጅም ዓመት ስራ ላይ ነበር። እንግዲህ አላህ አላሳካለትም። እኔ ስራ መፍታትን ፈልጎ ተቀመጠ የምለው ሰው አይደለም። አላማውን በዚህ ሰዓት ላይ ቢችልና ቢያገኝ ምን የሚሰራ ነበር? በሰዓቱ ተነስቶ አዲስ አበባ ቆይቶ ስራ ማግኘት አልቻለም። ተመልሶ ሊመጣ ነው ወደ ኮምቦልቻ። እኔ እንደሚመጣ አላውቅም። እሱ ለካ ወንድሙ ጋር ተነጋግረዋል። ይህ ረመዳን ነው ወቅቱ። ረመዳን ወር ላይ ድንገት በር እንደዚህ ስንወጣ ብቅ አለ። ምን ልበለው? አንድ ባልሽ ነው፣ ልጆቹ አሉ። ባባ ብለው ሩጦ ሂደው ተጠመጠሙ። ተለያዩ ብዬ ማለት አልችልም። ለምን ዝም ብለህ መጣ? ሳትናገር መጣ? እንዴት መጣ ማለት አልፈለግኩም። ዝም አልኩኝ። ከዛ ወንድምዬው ጋር ደወልኩ። ልክ ስደውል አንዱን ጥሪ ያየና ዘጋው፣ ስልኩን አጠፋ። ብደውል አያነሳም፣ አይመልስም ስልክ፣ እንዳይሄድበት ነው። በኋላ ምንድን ነው አልኩት። ረመዳን እንግዲህ አፉታ ሰዓት ነው። እኔ ክፉም ደግም መናገር አልፈለግኩም። በዛ ወር ላይ ኢድህን በሰላም ዋል፣ ኢድ ይውጣና እንነጋገራለን። ዝም ብሎ መኖር አይቻልም። ከመጀመሪያ ማስተካከል የሚገባህን ነገር ማስተካከል ነበረብህ አልኩት። በዛ መሀል ላይ ረመዳን ከወጣ በኋላ ምንድን ነው ስለው እንዳመጣ ቤቴ ስላለኝ ነው፣ መሄጃ የለኝም አለ። እኔን አላህ አቀማጥሎ እያኖረኝ የእነዚህ ልጆች አባት መሄጃ የለኝም የሚል ካፉ እየወጣ ሂዱጣ ከዚህ ብዬ አላባረረው። እንኳን ባልሽ ሰው በቃ እንግዲህ ሁለተኛ እንዲያርጌ ሰላቴን ሰግጄ በዚህ ገብቶ ማለት ነገር አለ። ሰላት የሚሰገደው ላላህ ነው፣ ለጀሚል አይደለም። ስለዚህ በቃ በአውፍታ ዘግተ ነው ሰላማዊ ህይወት ቀጠል። ከዛ በኋላ ነው እንግዲህ ወንድም ዲቪ እንደዛ ብሎ የሞላው። በጣም የሚገርመኝም ይሄ ነው። እህቱ ጋር ምሳውን ርቦት ሊበላ ሲሄድ የሚበላ የለኝም ብላ አባርረዋለች። ራሱ ነው መጥቶ የነገረኝ። ወላሂ ልዓዚም በአላህ ስምዬ ነው የምናገረው።
ከአንድም 2-3 ጊዜ ምግብ የለም ብላ ከባሏ ጋር ሆና ከቤቷ አባረዋለች። እህቱና እሱ የቤተሰብ የውርስ ቤት አላቸው። አንዱን ቤት ሽጣለች፣ በእሷ ምክንያት የተሸጠ። ሁለተኛውን ቤት እንሽጥ ስትለው መጣና ቤት እንሽጥ እያሉ ነው አለ። ብር ነው። እኔ ሰልፊሽ ሴት በሆን ኖሮ ያን ግቢ ቤት ሽጥና ኮንዶሚኒየም ግዛልን ማለት ጠፍቶኝ አይደለም። እንደዚህ አይነት ስግብግብ ቤተሰብም እኔ አላሳደገኝም። ምንድን ነው ያልኩት? አንተ ስራ የለህም። ሲጀመር የአባትና የእናት የተወረሰ ቤት ተሽጦ ሌላ ቢቻል ተጨምሮ የአባት ስም ይጠራበታል። ቢቻል ባይቻል ደግሞ ራስህ ትኖርበታለህ በሆነ መንገድ እንጂ አንተ ስራ የለህ። ይሄ ኢንካም የቤተሰቦች ድንገት ቢያቆሙ የሆነ ሰው ምንም ቢያደርግ አንድ ነገር ቢፈጠር የት እንወድቃለን? ስለዚህ ቤት አትሸጥም፣ አይሆንም። ስዕል አንሸጥም። ወንድም ቤት አለው ልሽጥ ብሎ ቢስማማ፣ እህት ቤት አላት ልሽጥ ብላ ብትስማማ፣ እኛ ግን ቤት የለንም። ስለዚህ አርፈህ ተቀመጥ አልኩኝ። ብቻ እንደው ያን ሁሉ አልኩ፣ በዛም በዚህም አልኩኝ። ብዙ ነገር ተፈጠረ። እህቲቱ ለምን ቤት አልተሸጠም ብላ ለ3 ዓመት ከ5 ወር ኩርፍ እንደነበሩ ነው የማውቀው። ዲቪን ያስታረቃቸው ማለት ዲቪው እሷ ምን ይጠቅማታል? ዲቪ ሲደርሰው በቃ ብላ አንድ ሆነች። መጥቀም ብቻ ልጆቿን እያስተማረ ነው። አሁን እሷ ከባሏ ተፋታለች። ደግሞ አንድ ቤት ተከራይቶና ልጆቿ ያስተምራታል። እህትም ጓደኛም እናትም ምንም ሆና እሷ ናት እየኖረች ያለችው። ለልጆቹ ኬር የለውም። እሷም ለልጆቹ የወንድሜ ልጆች ናቸው ብላ መተጠየቃም አግኝታ ምን ብላም አታውቅም። አናግራም አታውቅም። ዙራም አይታችሁ አታውቅም። ለ10 ምናምን ዓመታት አሁን ነው ልጄ ከቤት ሲያስወጡ አገኘኋቸው። እሺ ብቻሽን ሆነሽ ስታስቢ ጀሚላ ያሳለፋችሁት የፍቅር ጊዜ የትዳር ህይወት ጥሩ ነበረ? ምንድን ያነሳሳው ይሄ ሰውዬ እንደዚህ ለመለወጥ እንደዚህ ልጆቹ ላይ እኔ ላይ ለመጨከን ብለሽ ታስቢያለሽ? በጣም አስባለሁ። ምክርምስ ነገር በትዳር እያለን 3 ጊዜ ተጣልተናል። በ8 ዓመት ውስጥ ማለት ነው። 3 ጊዜ ስንጣላ 2ቱን በእህቱ ሪዝን ነው፣ 3ኛው ይሄ ዲቪ ነው። እኔ የማውቀው ይሄንን ነው። እንግዲህ ስንት ዓመት ነው አብራችሁ የኖራችሁ በትዳር? 8 ዓመት አብራችሁ ኖራችሁ። ከተለያያችሁ ከ8 ዓመት በኋላ ነው አንቺ ወደ ሌላ ትዳር ያልሽ? አዎ ልጄ ትልቁ የመጀመሪያ ልጄ 18ኛ ዓመቱን ጨርሶ ወደ 19ኛ ዓመት። ኦኬ 8 ዓመት አብራችሁ ኖራችሁ። እሱ ወደ አሜሪካ ሲሄድ ልጃችሁ የ8 ዓመት ልጅ ነበር የመጀመሪያ ልጃችሁ። 8 ዓመት እኮ በጣም ረጅም ጊዜ ነው። 8 ዓመት አንድ ጣራ ውስጥ የኖሩ 2 ባልና ሚስቶች ጥሩ ክፉን ደጉን አብረው ያሳለፉ ላይ በዚህ እኔ ግራ ገባኝ። እንዴት ለምን ደስተኛ ከነበረ በትዳሩ 2 ልጆች አፍርቶ በትዳሩ ለምንድን ነው ተደብቆ ከትዳሩ? መቼም ከትዳር አሜሪካ አይበልጥም አይደል? በለጠ። እኔ ጠይቄዋለሁ፣ ይሄንንም ብያለሁ። ምን መለሰልሽ? ለምን ምን አድርገን እኔ ምን አድርጌ ምናልች ደስተኛ ከነበርክ በትዳሩ 5 ዓመታት የነበረው ችግር ለምን ይሄን አረጋችሁ ስላቸው በቃ እኛ ሂደን አስተካክለን ቀጣይ ለልጆቹና ለአባቱ የሚያደርገውን ያደርጋል። ቀጣይ ለሚፈጠረው ነገር ያው ዞሮ ዞሮ መቼም ማንም ሰው የሚያስበው አባት ኦር እናት የሆነ ነገር ጥሩ ነገር ከገጠመ ያው ለልጆቹ ነው የሚለው አይደለም። ከልጆቹ ውጭ ለማን ያደርጋል ያለ ይህ ሰውዬ ለ10 ዓመታት ለልጆቹ $100 በ10 ዓመታት አሜሪካ መውሰድ ይችላል፣ ማስተማር ይችላል። ትምህርት ቤት ሲሄዳችሁ ሆይ አላችሁ ሆይ ፍቅር መስጠት እኔ ሁሉም ይቀር ፍቅር መስጠት ይችላል። ከትምህርት ቤት ሲመጡ ቡቡት ቤቢ ከትምህርት ቤት ገባችሁ፣ ምን እያደረጋችሁ ነው? ዛሬ ምን በላችሁ? ዛሬ ምን ሰራችሁ? እንዳባት አንድ ቀን አድርጎላቸው ያቅም ይሄን አንድ ቀን። አሁን ምኑ ተረፈ ይመሰለሽ? ያን ሁሉ ነገር አድርጎ ሄዱ። ያ ሁሉ እንግዲህ ለ5 ዓመታት ያለ ስራ ችለን እኔ የምልሽ ይሄን አደረግኩ ማለት አልፈልግም። ርዚቅ በአላህ ነው። አላህ የርዚቁን ነው ያኖረው። ይሄ ሰውዬ እኛ ጋር ሲኖር የርዚቁን እንጂ እኔን ኦሬ ቤተሰቦችን አልበላም። አላህ የረዘቀው ያክል እህል ውሃ ሲያልቃል ተለያየ። ለእኔ ባል መሆን አይችልም። እኔ እሱን አሁን የማስበው ስህተት ነው ብዬ ነው የማስበው። ትልቁ ስህተቴ በህይወቴ እሱን ማግባቴ ነው። በቃ አንዳንድ ጊዜ ቤተሰቦቻችን ትክክል ናቸው። የእነሱን መንገድ እና የእነሱን መንገድ ብቻ መከተላችን
ለእኛ ዋስትና ነው። ለሴት እህቶች፣ ለታናናሾቹ፣ ለልጆች መመክር አሁን ለታዳጊዎቹ ቤተሰብ በተለይ ትዳር የሚመሰርቱበትን ቦታ የሚወድቁበትን ቦታ በደንብ ይወቁ። የእድሜ ልክ ዋጋ ነው የሚከፈልበት፣ የእድሜ ልክ። እነዚህ ልጆች አንዳንድ ጊዜ እኔ ከዚህ ሰውዬ ወልጃቸው ዋጋ እያስከፈልኳቸው ይመስለኛል። በማያውቁት ዋጋ እየከፈሉ ነው። የአባት ፍቅር ይፈልጋሉ እኮ። የአባት ፍቅር በምን አጡ? ይሄ ሰውዬ ከኔ ጋር በተያያዘው ነገር ሁለቴ አግብታ ፈታለች፣ ሶስቴ እንደዚህ አድርጋለች፣ እሷ እንደዚህ ናት። ወላሂ አመመኝ ሀቡ። እኔ የእሱን ስህተት ለመሸፈን በሚያደርጋቸው ነገሮች ሁሉ እኔ አመመኝ ዛሬ ላይ። ለቡቡ ምን ይለዋል? 2 ጊዜ ፕሮሰስ ጀምሬ ለእናት አበላሽ ታባሃለች። ኢማጂን ለስልክ ያልፈለገው ልጅ እንዴት ፕሮሰስ የሚያደርግለት? ልጄ ያቀኛል። ባያውቀኝና ባያምነኝ ግን እኔና ልጄ ሊያቆራርጠን ሁሉ ሞክሯል። አሁንም የሚፈልገው እኔ አንዳንድ ጊዜ በቃ ወይ እናት የለንም አንፈልጋትም ብለው እሱ ጋር እንሄዱለት ነው የሚፈልገው። እሱ አባታችን ብለው አባትነቱን ተከብሮለት የሚኖረው እኔ ሲለያዩ ነው እኮ። ይሄ ለምን ይመስልሻል? አሁን ወንድ ልጅ ብዙ ጊዜ እኔ በህይወቴም በእድሜም ከተማርኩት ምንድን ያየሁት፣ ወንድ ልጅ በቃኝ ብለሽ አንቺ በአንድ ስህተት ከቆረጥሽ እልህ ስለሚይዘው እድሜ ልኩን ያሳድድሻል። እና ላይክ አሁን አንቺ የዛን ጊዜ በዲቪው ስለተናደድሽ ካት ስላረግሽ በአንድ ግንኙነታችሁ ስለቆረጥሽ በዛ እልህ ተጋብቶ በቃ እንግዲህ እስካሁን ድረስ 10 ዓመት ሙሉ በእልህ እንደዚህ ነው። የእናንተ እልህ ልጆቻችሁን ነው የሚጎዳው። ያ እውነት ነው። እኔ ግን እንዲጠፋ ምን ያደረግኩ ለመነጋገር አልሞከራችሁም? ላይክ በጣም በተደጋጋሚ እኮ ምንድን ነው ከመነጋገር ያገኛችሁ? ይሄን አደረከኝ ብዬ ከአንተ ከሀዲ አንተ ምን እያልኩኝ ብቀጥል ተጎጂዎቹ ልጆቼ ናቸው። ስለዚህ እኔ መሸነፍ ነበረብኝ። ለልጆች አባቱን እኔ በሰላም ካወራሁት ልጆቹን ካናገረ እኔ ልሳል፣ ግን የሚደውልበት ሰዓት አይመቸኝም፣ የሚያወራው ወሬ አይመቸኝም። 5 ዓመት እያለሁ ያንን ከተለያየም በኋላ አሜሪካ ከሄደ በኋላ ሞክሬያለሁ። እኔ ጋር ሰላም ሆኖ ካናገራቸው ልጆቹን በሰላም ያናገራል። ስለዚህ ልጆቹን የሚጎዳው በእኔ የተነሳ ነው ብዬ እንዳስብ ስላሰብኩኝ ማለት ነው። ወይ ባል አይደለም አንገናኝም፣ በቃ አለቀ እኮ ህይወታችን አብቅቷል። እህል ውሃ ካለቀ ደግሞ አለቀ ነው። መቼም ማንገናኝ ሰው እኔ ይሄን ሰውዬ ማግባቴ ስህተት ነው ብዬ ስላሰብኩኝ ይሄን ሰውዬ ድጋሚ ባል አላረገውም። በዛ ብቻ አይደለም የቆረጥኩት እኔ በዲቪው ብቻ አይደለም፣ ከዛ በፊት ባሳለፍኩትም ህይወት ነው ዋጋ እየከፈልኩበት እየኖርኩት ህይወት። ከዛ በፊትማ ሰላም ነን ፍቅር ነን እኮ ብለሽኛል። 8 ዓመት በትዳር ስትኖሩ 3 የተጣላችሁት ምን አለ በመሀል ላይ እንደ እናት እንደ እህት እንደ ታስቢ። ይሄ ሰውዬ ኃላፊነትን ተሸክሞ መቀጠል የሚችል እየሆን አይደለም። ሰልፊሽነት አይበታለሁ። እኔ ለልጆቼ ዋጋ እየከፈልኩ ነው እኮ አይደለም፣ ቤተሰቦች ዋጋ እየከፈሉ ነው። እሱ በመሀል ላይ የራሱን ሰዎች ኦር የሆነ የሚፈልገው ነገር አለና አልናገረው እንጂ ውስጤ ላይ የነበሩ በጣም ብዙ ነገሮች ነበሩ። ገብቶሻል ማለት እንደ እናት የሆነ አንድ ቀን ያልፋል ብለሽ የምትጠብቂያቸው ቀናቶች በዛ ውስጥ ነው ያለሁት። እና ያ ሁሉ ባለበት ላይ መጥቶ እንደገና ደግሞ ክህደት ሲጨመረበት ይናል። ያ ነው እንጂ በአንድ ቀን በአንድ ዲቪ ሰው አይቆርጥም። መጀመሪያ የመጣሁት መንገድ እኔ ውስጥ ያለ እሱ ከሚያደርጋቸው ከሚሰራቸው ስራዎች ጫት ይቅማል፣ ሺሻ ያጭሳል። ያንን በምን ይሄን ማለት አልፈልግም። ለልጆቼ ክብር እኮ ላይክ ባይዘወይ ትዳር ላይ ብጥብጥ የባል ሱሰኝነት ኦር ቺቲንግ ብቻ አይደለም። እነዚህ ነገሮች እንኳን ባይኖሩ መከባበር ከሌለ፣ መደማመጥ ከሌለ፣ ቦታ አለመስጠት፣ ፍላጎቱ ከሆነ አለማውራት፣ እርስ በርስ አለመግባባት፣ መናናቅ ምናምን እነዚህ ነገሮች ራሱ እየቆየ እየደበዘዘ ትዳሩ እንዲፈርስ ያደርግ ምክንያት ይሆናል። ፊልም የሚያደርግሽን ባል ታውቂዋለሽ። አንቺ ሲደክምሽ የሚያውቅሽ፣ ሲርብሽ የሚያውቅሽ፣ ሲከፋሽ የሚያውቅሽ፣ አቅፎ የሚያባብልሽ፣ በቃ የህይወትን ፈተና አብረሽ የምትጋፈጭ ልክ እንደራስሽ ግማሽ አካልሽ ነው ባል አይደል? መግባባት ከሌለ መነጋገር፣ ከምንም በላይ መከባበር ነው የመጀመሪያው ነገር። ትዳር ላይ መከባበር ነው። የማያከብረኝ የማላከብረው ከሆነ ብዙ እርምጃ ወደፊት መራመድ አንችልም።
ግን ላይክ እኛ አሁን ከአንድ ወገን ሰምተን አሁን እሱ ቢመጣና እዚህ ጋር ደግሞ ምን እንደሚል አናውቅም። ችግር የለም። እሺ ጀሚላ ሚዲያ ይዤ ከመምጣቴ በፊት ማለት ነው ምን አድርጌያለሁ? እንደነገርኩሽ በነፍስ አባት ገዳም በመም ጠይቄያለሁ። የመጨረሻ አሁን ኢትዮጵያ ሲገባ ኢትዮጵያ ውስጥ ሚኒስተር ነች፣ ስሟ መጥራት አልፈልግም። ለእሱ ቅርብ ዘመዱ ነች። በጣም አገር መምራት የምትችል ሴት ብላ አመታት አገር የመራች ሴት ማለት ይችላል። በሚኒስተርነት ደረጃ የቆየች ሴት ነች። ተደወለላት። ለሱ የአክስቱ ልጅና ምነት ቅርብ ዘመዱ ነች። ታውቀኛለች። ያው ዩቱብ ላይ በእስማኤልን በኢሳማ በሻና በሁድዬ ኬዝ እንደገና የሱ ሚስት መሆኔንም ስለምታውቅ እንዲ አንቺማ የሴት ጠበቃ አይደለሽ እንዴ? እንዴት ተብሎ አንቺ ትነኪያለሽ? ችግር የለውም ሰምቻለሁ። እኔ ቤት ልጋብዛችሁ ፈቃደኛ ነሽ አለች። እንዴ ደስ ይለኛል። አንቺ ቤት መጥቶ ቀርቦ ቁጭ ብሎ በቤተሰብ እንደ ቤተሰብ እንጨርስ። እኔ ልጄ አሁን ላይ ያን ሁሉ አደረጉበት ብዬ ቂማሊዝም ልጄ ግን የሚያስፈልገው ነገር አለ። በውስጥ አወራሻለሁ። ብዙ ነገር አለ እንዲህ ሚዲያ ላይ የማላወራው ገብቶሻል። ይሄ ነገር መደረግ አለበት። እኔ ልጄ አንድ ነገር ላይ ሆኖ ወድቆ ከማይ እግሩ ላይ ወድቀሽ ይቅርታ ጠይቂው ብትይኝ አልኳት፣ እጠይቀዋለሁ። ምክንያቱም ለልጄ የምከፍለው ዋጋ ነው። የግድ አድርገዋለሁ አልኳት። ችግር የለውም እኔ አናግረዋለሁ አለች። አገር ሲገባ ንገሪኝ አለችኝ። አገር ገብቷል አልኳት። ደወለችለት፣ አያነሳም። ደወለች፣ አያነሳም። በዋትሳፕ ሜሴጅ ጻፍኩለት አለች። በቃ የምፈልግህ ለዚህ ኬዝ ነው። ስለዚህ ናና እንነጋገር። በልጆቼ ዙሪያ ማንንም ማናገር አልፈልግም። ማድረግ የሚገባኝን ራሴ ነኝ የማደርገው። የማውቀውን አውቃለሁ። በቃ አያስፈልገኝም። በሜሴጅ ነው የመለሰላት ለዛች ለተከበረች ሴት። ያንን ሲላት ለእኔ ምን ብላ ትመልስልኝ? ቃል የገባችልኝ ነገር አለ። ከዛ ወንድሟ ደወለልኝ፣ እሷም ደወለችልኝ በኋላ ላይ እና እህቲቱ ጋር ደውዬ ላናግራታለች። አናግሪያት፣ ደስ ይለኛል። እንግዲህ እኔ ውስጥ ክፍተት ካለ አልኳት ይቅርታ መጠየቅ ካለባቸው ወንድምም እህትም እሱም ለልጆቼ ስል፣ ምክንያቱም እማያልቅ መንገድ ሆነብኝ። የት ጋር ላቁመው? የዚህን ሰው የበደሉን ልርሳ፣ የልጆቼን ጭንቀት ልርሳ፣ የልጆቼን ሰላም ልርሳ። እናት አለቀሰች ማለት እኮ ሀይቡ ልጆች ምን ጊዜ የሚያለቅሳሉ። የኔ ፊት እምባለው ማለት ቡቡና ቤቢ ሁል ቀን ነው የሚያለቅሱት ማለት ነው። እኔ ስስቅ ነው የሚስቁት። እናት ስትስቅ ልጆች ይስቃሉ። እናት ካለቀሰች ሁሉም ያለቅሳል። የማይቀር ነው። የሚሳሳቱት አባቶች እዚህ ጋር ሚስትን ጎዳን ወይም ደግሞ እናትን ጎዳን ብለው የሚጎዱት ግን ልጆቻቸውን ነው። የሚያስለቅሱት ልጆቻቸውን ነው። እናት እኮ ማልቀስ የለባት። ለምን? ያውም ዋጋ የከፈለች እናት፣ ያውም እድሜዋን የሰጠች ልጅነቴ፣ ውበቴ፣ ህይወቴ፣ ገንዘቤ፣ ቤተሰቤን መስዋዕት ያደረኩ እናት ነኝ። ምስጋና እንጂ እኔ ለቅሶ አይገባኝ፣ ክብር እንጂ እኔ አሁን እዚህ ቦታ ላይ የወጣሁት እኔ ሴት ልጆች አሏቸው። አብርሃምም ሴት ልጅ አለው። እሷም 4 ሴት ልጅ ወልዳለች። እኔ ልጆቿ ላይ ግፍ ቢደርስ ይህን ያክል የምደሰት ሰው አይደለሁም። በሰው ደስታ ልደሰት፣ ግን ይችን ጀዛ ይከፍላቸዋል አላህ፣ አይቀርም። ይቺን አንዷ ዘለላ አምባ አይደለም ለ10 ዓመት የተለቀሰው የአንዷ ቀን በቂያቸው ናት። ልጄን ከቤት አስወጥቶ ሲወስድ እሱ ልጅሽ ማታ ይመጣል ብለሽ ስትጠብቂ፣ ዛሬ ይመጣል ብለሽ ስትጠብቂ፣ ጭራሽ አገር ለቆ ሄዷል ስትባይ ምን ይሰማል? ደም ግፊት ቢኖረኝ፣ ስኳር ቢኖረኝ፣ ልብ ችግር ቢኖረኝ እኔ ሞቼ ነበር። ለእኔ የተመኘውን ስኳር፣ ለእኔ የተመኘውን ደም ግፊት ግን አላህ ለራሱ ነው የሰጠው። እኔ አልሐምዱሊላህ በጣም ጤነኛ ነኝ። ከነ መቻያው ሰጠኝ ልጄን። እኔ ቡቡዬ ለእኔ ጓደኛዬ ነው። ቡቡዬ ለእኔ ልጄ ብቻ አይደለም፣ እንኳን በሽታውንና ሌላ ነገሩን አይደለም ተኝቶ ማላምነው ልጄ ነው። ልጄ አብርሃም አላህ የስራውን ይሰጠዋል፣ አይቀርም። እኔ ክፉ በሆነ የአብርሃም ኬዞች የአብርሃም በጣም ብዙ ነገሮች እጄ ገብተዋል። በአደባባይ እሱን ማዋረድ ጠፍቶኝ አይደለም።
እህቲቱ ለእኔ በሁለት ልጅ ስቀጣ እሷ በአራት ልጅ ተቀጣለች። አላህ ጀዛዋን ከፍሏታል። የእሷ ልጅ ዩኒቨርሲቲ ላይ የሚያስተምር ወንድም ካላት የወንድሙ ልጆች እኔ ሰይጣን እንኳን ብሆን የት ናችሁ ብላ የመጠየቅ ግዴታ ነው እኮ ያለባት። ሆድዬን ታውቂያታለሽ? የኢሳም ሀበሻ ባለቤት እኔ ለልጆቹ ነው ለሆድዬ ብዬ ዋጋ የከፈልኩ እናት አይደለሁም። ምክንያቱም አክስትነቴ ያስገደደኝ ለልጆቹ ነው። ምክንያቱም ለይላ ሩመይሳ እና ዑመር የኔ ልጆች ናቸው ብዬ ነው የማስበው። የወንድሜ ልጆች አይደሉም። እሱ በሰራው ስህተት ልጆቹ እንዲቀጡ አልፈለኩም። እሷን ስደግፋት የደገፍኩት እኔ ልጆቹን ነው። ዛሬ ላይ ተመልሶ ሲሄድ ልጆቼ ብሎ ሲያናግራቸው በኩራት ገብቶ አባቴ ብለው የጠሩት እኔ እህቱ፣ ሌሎቹም እህት ወንድሞቹ ከእሷ ጎን ስለቆሙ ነው። ልጆቹ እንደ ስላረሳናቸው ነው እንጂ ሆድዬ እኛም ብንረሳት እኛም ማውጥተን ብንጥላት ኖሮ ልጆቿን ይዛ የማናቅበት ቦታ ዛሬ ልጆቼ ብሎ ሲጠራ እስማኤል ልጆቹን አያገኛቸውም ነበር። አብርሃም ያፈረሰው የለያያቸው አባትና ልጅ ለማስተካከል የቻለውን ያክል መሞከር ነበረበት። ድጋሚ ሌላ ስህተት መስራት አልነበረበትም። ጭራሽ አቡዬ እኔን ብር ከፍለ ኮምቦልሻ ላይ ብር ፍለጋ ነው እየተባለ ከተማ ሁሉ ስሜ እንዲጠፋ ነው የተደረኩት። ሂጄ ለአንድ ሰው ብናገር እንኳን እንዳልታመን። ግን አላህ ጀንቱን ከሰጠሽ እኮ ማንም ተናገረ ቢናገር የቆፈረ ቢቆፍር አልሐምዱሊላህ። እኔ በአላህ በጣም እተማመናለሁ። አልቻሉም ሊጥሉኝ። ቤት ሳለቅስ አድሬ ጧት ላይ ግን የምፈልገውን አደርጋለሁ። የፈለኩትን ሁሉ አሳክቻለሁ። ልጄን እጅ አስገብቻለሁ። ግን ልጄን እጄ ሳስገባው የሚያስፈልገው ብዙ ነገር ያለ ያወቅኩኝ ያንኛውን ነገር ማስተካከል አልቻልኩም። ያንን ደግሞ ያላባቱ እርዳታ ያላባቱ ገዛ ማስተካከል አልችልም። ዛሬ ቡቡ ላይ እየተደረገው ነገር ቤቢ ላይ ይቀጥላል ነው። በጣም ደክሞኛል። ታስባል በጣም ጥሩ የሆነ ነገር አይታየኝም እና ይህን ነገር መፍትሄ እንዲያገኝ ጠርተሽ ማናገር ካለብሽ እህቱም መናገር ከፈለገች ወንድሙንም እራሱንም ምንም ነገር ዝም ብሎ ስም ማጥፋትን አይደለም፣ ማስረጃ አቅርቢልኝ ካልሽ እኔ አስፈላጊ የሆነውን ሁሉ እልክልሻለሁ። ለአመታት ለምኜዋለሁ። አኩርፎ ለ5 አመት ሲቀር አንተ እኮ ጥሩ አባት ነህ ብዬ ምን ሊያናገርኩት እናት ነኝ። ልጆች እኮ ይናፍቃሉ። እስኪ ያገኛቸው። ለምን ታኮርፋለህ? 10 ሺህም 1 ሺህም ሆነ ብር ነው ልከሃል። በቃ ያለህን ልከሃል አይደለም? እንደ አባት ልጆችህን አናግር እባክህ ብዬ ደውዬ አናግሬያለሁ። ፎቶአቸውን ያቸው ዛሬ እዚህ ደርሷል። 5 አመታቸው ካየሃቸው አድገዋል እኮ። እኔ ሰርግ እየሄድኩኝ መኪና ይዤ ልጆቼን ከኋላ አድርጌያቸው ብዬ በዘፈን አድርጌ ሲያያቸው እንዲያዝንና እንዲራራ የአባትነት ስሜት እንዲሰማው ውስጥ የገባው ጭካኔ እንዲጠፋ ነው ይፈልግ የነበረው። እሱ ግን አዙሮ መታኝ። አዙሮ እንዲህ አይደለም ያረደኝ፣ እንዲህ ከጀርባዬን ያረደኝ። ቡቡን ሲነካ ቀይ መስመሬን አለፈ። ለእኔ ቡቡ እኔ ማድረጋቸው ብቻ ሳይሆን ማሰባቸው፣ ልጄን ለማስወጣት ማሰባቸው፣ ማሴራቸው ራሱ ያመኛል። የቡቡ ማደግ ይሄን ያክል ለነሱ ስጋት ነበር። ያ ከሆነ እኮ ዛሬም ለይቅርታ እኮ ስህተት በስህተት እኮ አይስተካከልም። ስህተት በይቅርታ ነው የሚስተካከለው። ስለዚህ ለይቅርታ ልባቸውን ንጹህ አድርገው እኔ ምንጊዜም አልኩሽ ለልጆቼ ዝግጁ ነኝ። ተሸንፌያለሁ፣ በልጆቼ ተሸንፌያለሁ። ዛሬም ነገም ከነገ ወዲያም ሁሌም አባታቸው ያስፈልጋቸዋል። ልቀይረው አልችልም ይሄን ሰውዬ። የኔ ሚስትነትና የኔ ባልነት እና የእነሱ ወንድምና እህትነት እንጂ ባልና ሚስትነት ሊቀጥል እንደማይችል ድሮ የሞተ ነገር ነው፣ የዛሬ 11 አመት። ስለዚህ ከዚህ በኋላ ህይወቱን ይኑር፣ እኔም ህይወቴን ልኑር። ጥሩ አባት ይሁን፣ የሚገባቸውን ህይወት ይስጣቸው። እኔ አይምሮ ይረፍ። እስኪ ለእኔ ልጆች አሜሪካ ብርቅ ነው እንዴ? ክልክል ነው እንዴ? ዛሬ 5 አመት ሲቲዝን ሲሆን ፓስፖርት መውጣት እኮ ይችል ነበር። ለቡቡ ጭቃ ቤት ኮምቦልቻ ሊመኝለታል ለልጁ። በጣም
ያሳዝናል። የቤተሰብ ጣልቃ ገብነት ነው ያየሁት እኔ እዚህ ጋር። ስለዚህ በተቻላቸው መጠን ማስተካከል ቢችሉን አሁን ኢትዮ ኢንፎ ጋርም ይህን ነገር ዩቱብም ላይ ይለቀቃል ያለበት ቦታ ፎቶቸው ተለጥፎ በማንኛውም አብርሃምን በመስሪያ ቤቱ በጓደኞቹ እህቴቱን በጎረቤቶቿ በጓደኞቿ እሱም ሁሉም ሊጠየቁልኝ ይፈልጋሉ። ምክንያቱም እዚህ ጋር ባቆመው ይቅር ብዬ ተወው ነበር። ዛሬ ባቆመው ቤቢ ላይ ይቀጥላል። የኔ ዝምታ ነው የኔ ዋጋ እየከፈልኩም ዝም ብዬ ነገሮችን ማለፌ ነው ስሜን እንዲያጠፉ ዛሬ ላይ ያደረጉት። እማይሆን ስም መስጠት ሁሉ ይፈልጋሉ። አንቺ አልፈልግህም ይሉት በቃ ከዚህ በኋላ ብለሽ የተወሽውን ሰው እኮ ድጋሚ ዝርሽ አታዩም አይደል እንዴ? እንኳን በመጥፎ ልትፈልግ እንኳን በሌላ ልታስብ። እኔ መጥፎ ሰው በሆን እኮ ፍርድ ቤት ነው መገተረው። ኢትዮጵያ ውስጥ ነው ያለው በአሁኑ ሰዓት። እኔ እሱ ያለበትን ማግኘት አይከብደኝም። ሁሉ ነገር ቀላሌ ነው። የሚውልበትን የሚቅምበትን ያንዳንዱ የሚያመሽበትን አውቃለሁ። በፈልግ ሄድለታለሁ። አላረኩትም። ልጆቼ አባታችንን ከሳለች አባታችንን እንዲህ አድርጋለች እንዲሉኝ አልፈልግም። የምችለውን አድርጌ በአቅሜ ማሳደግን እንጂ እሱ ጋር ሳፋጣው ስገባና ስነጋገር እንዲያዩኝ ስለማለት ለልጆቼ ክብር ስል ነው እስከዛሬ የቻልኩት። አሁን ሲገባ ለ5 ዓመታት አለማየቱን አርአያ ይዤ ህፃናትና እናቶች ጋር ሄጄ ክስ መስርቼ ከሀገር እንዳይወጣ ሳግጄ ነገሮችን ማስሄድ ይችል ነበር። አልፈለኩም ይሄን አይነቱን መንገድ። አሁን ግን ይጠየቃል በስርዓቱ። የልጆቹን መንገድ ያስተካክላል አያስተካክልም ባለበት ሀገር ህግ ድረስ እንዲጠየቅልኝ። እናት ማልቀስ የለባትም። ከሰዎች ጋር ተነጋግሬያለሁ። መከሰስ ያለበት ቦታ ሁሉ በእኔ ይጀምራል። እኔ ብቻ አይደለሁም። በእርግጥ እኔ ቤተሰብ ስላለኝ እናት፣ እህት፣ ወንድም፣ ዘመድ ስላለኝ የኔ ልጆች ተቀማጥለው አደጉ። እኔ ቦታ ላይ ግን ያለች እናት ስንት እናት ናት እያለቀሰች ያለች። በህፃናትና እናቶች ጋር ተያይዞ ውጭ ጉዳይ ሆኖ ከኢትዮጵያ ውጭ ያሉ አውሮፓና አሜሪካ የሽፍታዎችና የጨካኝ አባቶች መጠራቀሚያ መሆን የለበትም። ባሉበት ሀገር መጠየቅ አለባቸው። እኔ ይህን መንገድ መክፈት እፈልጋለሁ። ለእህቶችም ድምፅ መሆን እፈልጋለሁ። ከዚህ በኋላም በዚህ ዙሪያ ቅን ልቦችንም አንቺንም በአንቺን በኩል ያሉ ሰዎች እንድታግዙኝ እፈልጋለሁ። ይሄ ነገር መንግስት ጋር ደርሶ ሊሰራበት ይገባል። በጣም ሊሰራበት የሚገባ ነገር ነው። በቃ ምክንያቱም ሩቅ ነው። እኔ ሳስብ እንኳን የተጓዝኩትን መንገድ አሁን እንኳን ስጀምረው ከባድ ነው። ለዚህ ነው እንደፈለጉ ልጆቻቸውን ጥለው እነሱ የተሻለ ህይወት እየኖሩ እናት እዚህ ኢትዮጵያ ላይ ተቀምጣ የምታለቅሰው። ለእነሱ ድምፅ መሆን መቻል አለብን። ለእነሱ መንገዱን መዘርጋት አለብን። መንግስት እጁን አስገብቶ ህግ ሊወጣ ይገባል። ማንኛውም እዛ ሀገር ባለበት ሀገር ኢትዮጵያ ውስጥ ቻይልድ ሰፖርት እያንዳንዱ ነገር ኢቨን ፍርድ ቤት እኮ ክረምት ሲዘጋ ኢትዮጵያ ውስጥ የልጆችና የእናቶች አይዘጋም። በማንኛውም ሰዓት ፍርድ ቤት ክፍት ነው ለልጆች ቀለብ ጥያቄ። ኢትዮጵያ ውስጥ ይሄ ህግ ሲወጣ ግን ከኢትዮጵያ ውጭ ያሉትንም ጭምር ሊያካትት ይገባል። ከኢትዮጵያ ውጭ ያሉ አባቶች ድምፃቸውን ባጠፉ ሰዓት እኔ ቤት ባይኖር እኮ በምን ይዘዋለሁ? ይህን ሰውዬ በምንም ጠይቀው አልችልም ነበር። እሱ ያኔን ሲያቆም እኔ ቤቱን የሆነ ነገር ሳረግ ያቋረጣትን ቀጠለ። ከመጣ በኋላ ሀውዬ በጣም ያመመኝ ይደውልላቸዋል ለመዝናኛ 10,000 ብር አሁን ልኬላችኋለሁ፣ 20,000 ብር በግል ግዙ። ይሄ ሰውዬ ምን እያደረገ ነው አለኝ ወንድሜ። ምን አውቃለሁ። ከዛው በሶስተኛው በአራተኛው ሳምንት በመጣው 3ኛው ሳምንት አያችሁ የኔ ልጆች እኮ እኔን አይወዱም፣ ብሬን ነው የሚወዱት። ጓደኛው ደውሎ ልጆቹ አባቱን አይፈልጉም። ሰው የዘራውን እኮ ነው የሚያጭደው። ተዝናኑ እያለ ላከላቸው። አግኝቷቸው አያውቅም። አንድ ቀን ያገኛቸው ከአሜሪካ ሲመጣ አንድ ጫማ ብናገረው ትልቅ ሻንጣ፣ አንድ ጫማ፣ ሁለት ሱሪ ከአሜሪካ ይዞላቸው የመጣ አንድ አባት ከ5 ዓመት በኋላ ለልጆቹ አንድ ጫማ፣ ሁለት ሱሪ፣ ትንሹ ጭራሽ አልሆነውም፣ ቲሸርቶች። ከዛ ራሱን አሳፈረው። ልጆቼ ግን አባታቸውን ማግኘት ሁኔታ ያስደሰታቸው። ያመጣውን እንኳን አልቆጠሩት፣ ቦታም አልሰጡት። ወተን ሾፒንግ እናደርጋለን አገኛቸዋለሁ እሺ ምናምን አላቸው። ባባ መቼ ነው የምንገናኘው? ባባ መቼ ነው የምንገናኘው? የለም አንድ ቀን ያገኛቸው አልተገናኙም። ስቲል ኢትዮጵያ ነው ያለው። ስቲል አልተገናኙም። ስልክ ሲደውሉለት በጓደኞቹ
ቀጥታ አባታቸው ጋር መደወል አይችሉም። የሆነ ካሳሁን የሚባል ልጅ አለ። ለሱ ይደወልና አባቴን አገናኘኝ ይባላል። እሱ ፈቃደኛ ከሆነ ያገናኛቸዋል። አልተመቸኝም ካለ አያገኙትም። ሜሴጅ ጻፉና አባቴ ጋር ስትሆኑ ሂዱና ቆይ እሱ ጋር ሲሆን ደውልላችኋለሁ ይባላል። አክስቲቱ ጋር ስደውል ሲፈልግ ታነሳለች፣ ሲፈልግ አታነሳ። እኔ እዚህ ውስጥ ገብቼ መናገርም እንዲህም ማለት አልፈልግም። ለምን እነዚህ ልጆች ውስጥ የሚቀመጥ እያንዳንዱ ነገር ዛሬ 18 አለ፣ ነገ 25 አለ። 25 ዓመት ሲሞላው ቡቡን ያሳለፍኳትን ግፍና ያሳለፍኳትን ነገር በሙሉ ራሱ መልስ ይሰጥበታል። ያን ብዬ ስለማስብ ግን ጤነኛ ከሆነ ነው። ልጄን በሽተኛ ካደረጉብኝ ግን እስከ መጨረሻው ልጄን አውጠዋለሁ። አሁን ልጄን እንዳላጣው መከፈል የሚገባው ዋጋ ሁሉ ከፈልልኝ እያልኩ ነው ያለሁት። እዚህ የሚያመጣኝ ዋናው ይሄ ነው። ወንድምየው ቢጃ ይሰራል። አብርሃም አቻሜ ይባላል። እህቲቱ ጀሞ ነው የምትኖረው። ፍሬ ህይወት አቻሜ ትባላለች። እሱ እስክንድር አቻሜ ይባላል። ኮምቦልቻ ኗሪ ነው። አሁን በሲያትል ነው ዜግነቱንም አድርጎ አሜሪካ በዛሬ 5 ዓመት ዜግነቱን የቀየረው አሜሪካ ነው ያለው። አሁን ኢትዮጵያ መጥቷል። ስለዚህ አሜሪካ 11 ዓመት ሲቀመጥ ኢትዮጵያ ውስጥ አንዲት ኮንዶሚኒየም በስሙ የለው። ለ11 ዓመታት ግን ሰርቷል። አሁን ለአመታት ያችን ቤት አድሷል። ልጆቼ አንድ ነገር እኔ በሆን አንድ ነገር እሱ ቢሆን ሜዳ ላይ ነው የሚቀሩት። ምንም ገረንት የላቸው። ምንም በዚህ በኩል እንዲህ አደርግላቸዋለሁ ብሎ የሚለው የለም። በአሁን በዚህ አመት ትምህርት ቤት 2ቱንም አስገብቻለሁ። አልሐምዱሊላህ። ያቋረጠውም ልጄ ትምህርቱን ቀጥሏል። ትምህርቱን ጀምሯል። ግን ሞራላቸው በጣም ወድቋል። ወይ ሀገር ውስጥ ባይኖር ላለሁ አለ ብለው ስለሚያስቡ ቤቢ ያልኩት አንድ ቀን እኮ እኔ ጋር አሁን ማየትን ምናምን ስለማይፈልግ ነው። ትምህርት ቤት ስትወጣ ዲቦራ ነው የሚማረውና በር ላይ ሊያገኝህ ይችላል አልኩት። ማማ ወላሂ እኔም አንዳንድ ቀን እኮ በር ከግቢ ማብራት ሄደ። ሶሪ፣ ያው ቪዲዮ አጥፍቼ መቀጠል ይችላል። አዎ ችግር የለውም። ቪዲዮ አጥፍተሽ መቀጠል ትችያለሽ መብራቱ ስለሄደ። ጀሚላዬ፣ እኔ ግን የገረመኝ ነገር ልጆች ማለት ነው ላይክ አይቷቸው ማያቅ ጊዜ ሰጥቷቸው ማያቅ አባት እንዴት እንደዚህ ሊፈልጉት ይቻሉ? ማለት ልጆች የሚፈልጉት ብዙ ጊዜ የለመዱትን ነው። አብሯቸው የኖረ ፍቅር የሰጣቸው የተላፋ አብሯቸው የበላ ይጠጣል ማለት ጊዜ ሰጥቷቸው ማያቅን አባት ይሄን ያህል ለምን ፈለጉት? ለምን ጓጉለት? ያ ልክ ነሽ። ይሄ የኔ ስህተት ይመስለኛል፣ አስተዳደግ ችግር ይመስለኛል። እኔ ምን እላቸዋለሁ፣ እኛ 3 ነን፣ አባታችሁ ብቻውን ነው። የሆነ ቀን ላይ መጥቶ እንደሚፈልጋችሁ ደግሞ እርግጠኛ ሁኑ። አባትን ዝምድናን የቆረጠ ካላህ ረሕመት ይቆረጥበታል። ምንም ቢያደርግ የወለደ ነው። የሆነ ቀን ግን ሁሉ ነገር ይገባውና ይፈልጋችኋል ነው የምላቸው። ጥላቻውን ሳይሆን የአባታቸውን እሱ ስራ ሲሰራ ውሎ መቶ ቤት ጠርጎ ልብስ አጥቦ ምግብ ሰርቶ ነው ራሱ። እኛ ሰራተኛ ዘን ወጥተን ገብተን ስንመጣ ቤት ተስተካክሎልን ነው የምናገኘው። እና ይሄ ሰውዬ ያሳዝናል እኮ እስኪያስቡት በዚህ እድሜው እንደዚህ ሆኖ እየኖረ ነው የምላቸው ሁሌም። ሲቀጥል እንደገና ደግሞ አባታችሁን ከካዳችሁ ወይም ደግሞ በቁጡ ነገር ከተናገራችሁ እኔ ባለጌ ልጅ ስላላሳደግኩኝ የእኔ ልጅ እንደዚህ ካደረጋቸው አፏ ልላችሁ ምላቸዋለሁ። እና ለአባታቸው ልዩ ፍቅር አላቸው ሁለቱም። አሁንም ከትምህርት ቤት ሲወጣ እንግዲህ አስቢ፣ እኔም እኮ ትንንሽ ሲሆኑ ላይክ 7 ዓመት 9 ዓመት 10 ዓመት 11 ምናምን ሲሆኑ በጣም ይጓጓሉ አግኝተው ምን አይነት አባት እንዳላቸው ለማወቅ። ግን ኦልሬዲ ትልቅ 18 ዓመት ማለት ትልቅ ነው። የመጀመሪያ ልጅ ላይክ 18 ዓመት በደንብ ያገናዝባል። የ18 ዓመት ልጅ ላይክ አባት ሲደውልለት ሳያነሳ ሳያገኝ ስገድ ያለመፈለግ ስሜት እንዴ እሱ ካልፈለገ ለምን ይፈልገዋለሁ አይነት ስሜት ይሰማል። እንደውም ይቀየምና ማግኘት እራሱ አይፈልግም። ትልቅ ልጅ ማለት 18 ዓመት ትልቅ ልጅ ነው። ህፃናት ሲሆኑ ፈለግ ስሜት ራሱ ብታሳያቸው አይገባቸውም። አሁን ህፃናት የ7 ዓመት 9 ዓመት ሲደውሉ ባታነሽላቸው ከአሜሪካ መጥቶ አባታቸው ቆይ ዛሬ ቆይ ነገር ቆይ ቢላቸውም በተስፋ በቃ ልባቸው በጉጉት ይጠብቃሉ። ትንንሽ ልጆች አያውቁም፣ መቀየም አያውቁም፣ ያለመፈለግ ስሜት አይሰማቸውም። ትልቅ ግን የ18 ዓመት ልጅ ግን ትልቅ ስለሆነ አባቱ ስልክ ሲደውል ሳያገኘው ሲቀር ከአሜሪካ መጥቶ አባቱ ለሌሎች ለባዳ ጊዜ እየሰጠ እየተዝናና ምናምን እሱ ሊያገኘው ሳይመጣ ሲቀር ላይ የመቀየም ይቀየምና እንደውም አባቴን ማናገር አልፈልግም፣ አባቴን ማየት አልፈልግም ነው የሚለው። እኔም እንደምረዳው እስካሁንም እንዳየሁት በብዙ ሰው
ተቀይሞ ለምን ሊያገኘኝ አልፈለገም? ለምን ለእኔ ጊዜ አልሰጠኝም? ለምን አላሳደገኝም? እሺ አያሳድገኝ ችግር የለውም ግን ቢያንስ ደውልለት ለምን አያናግረኝም? ለምን ከአሜሪካ ኢትዮጵያ ሲመጣ ለምን ሊያገኘኝ አይፈልግም ብሎ ያኮርፋል፣ ይቀየማል። እንደውም ሊያናግረው አይፈልግም እንጂ እንዴት እንደዚህ በጣም በጣም እየፈለገው ትልቁ በተለይ 14 ዓመቱ ብንል ትልቁ ምን ላይ ስሜት አይቼበታለሁ መሰለሽ? እህትና ወንድሙ ቀምተውኛል አባቴን፣ ከነሱ አባቴን ወደ ራሴ ማስመለስ አለብኝ የሚል ስሜት ነው ያለው። በቃ አባቴ እኔ ጋር ሆኖ ሌሎች ልጆች አሉት እንዴ? የለውም። አባቴን ቀምጥ እህትና ወንድሙን ነው የምልሽ እያሳደገ የእህቱ ልጅ ጋር ይገናኝ ነበር። ለእህቱ ልጆች የሚያደርገውን እያንዳንዱን ነገር አባቱ ያያል። የእህቱ ልጆች ጋር እና ለእህቱ ልጆች እንዳባት ነው። የእህቱ ልጅ አሁን ቮይስ ልክልሻለሁኝ እንደመጣ ወዲያው አግኝተዋለች። እሷን አግኝተሃል አባቴ፣ እኔን ግን እስካሁን አላገኘኸኝም። ምንድን ነው ችግር አለ? እናንተ የማታውቁት ችግር አለ እያልክ እኛን ለምን ታደርገናለህ? በተደጋጋሚ ቮይሶችን እልክልሻለሁ። ትልቁ ያደረገውን ማለት ነው። መቼ ነው የምታገኘን? መታሃል እኮ አባቴ ለምን አታገኘንም እያለ በተደጋጋሚ ሲጠይቀው የነበረውን እኔ ህፃን እያሉ እንደነገርኩሽ ብዙ የሞላሁ እስከ 13 እስከ 14። አሁን ላይ ግን እኔን የሚሰሙበት እድሜ አይደለም፣ ራሳቸውን ነው የሚሰሙት። ስለዚህ የተወሰነችም አሁን ከኔ ገንጥሎ እያደረገ ምን እያለ የሆነ የቅብጠት ነገር አሳይቶታል ትልቁ እና አሁን መልሶ ያችን ማግኘት የአባትነት ፍቅሩ ብቻ አይደለም፣ ጥቅሙንም ሊፈልግ ይችላል እኮ ገብቶሻል? ይሄ ልጅ የአባቴን ነገር እኔ መጠቀም አለብኝ ብሎ ሊያስብ ይችላል። እኔ በዚህ ደረጃ ልጄን መለካት አልፈልግም፣ ግን እፈራዋለሁ። አንዳንዴ ወደ ጭካኔ የሚወስደው እርምጃ የሚሆነው ነገር ቀጣዩ ከባድ ነው። በአጠቃላይ እኔ የሚታየኝ ከባድ ነገር ነው። ወይ መጀመሪያ በጥላቻ ሞልቻቸው ሁለተኛ አባቴ የለንም ብለው እንዲያስቡ ባረጋቸው ትዝ አይሉ በቃ ይረሱት ነበረ። በልጅነታቸው ግን ያ ነገር እንዲፈጠር አልተደረገም። እንዳነገርኩሽ ደግሞ መጀመሪያ ላይ ብቅ ጥልቅ የሚለው ነገር አለ። ድንገት መጥቶ ያናገራቸዋል፣ ከዛ ይጠፋል፣ ደግሞ ይመጣል። ከአመታት በኋላ ደግሞ ለ5 ዓመት እስከ 5 ዓመት እንደዛ ነበር። 5 ዓመታት ግን በስልክ በጭራሽ አላገኛቸውም። ቡቡ በተስፋ የሚጠብቀው ነበረ። እናቱን አይደለም ሁሉንም ክዶ ሄደ። በቃ እሱን ተከትሎ ማለት ነው። ግን ጥፋት ውስጥ ተገኘ። ያው እንደነገርኩሽ ቢመለስም በብር ደረጃ ሊጠይቁትን አድርጉ ይላል። አሁን ምን አመጣባቸው? ብር ሲጠይቁት እናንተ ብሎ የሚመልስላቸው መልስ፣ ስለ እኔ የሚናገራቸው ንግግር፣ ትምህርታቸውን እንኳን በስርዓት መማር እና የትምህርት ቤት ክፍያ መክፈል አይደለም፣ አይምሯቸው ነፃ ሆኖ እንዲማሩ ማድረግ ነው ልጆችን። ትምህርት ቤት ለስሙ ሄዳሉ፣ ልቤን አሞኛል ነው የሚሉት። የሆነ ቦታ ሄዳሉ፣ እንደዚህ ይሆኛለሁ። ሁሉ የሚያወሩልኝ ነገር በሙሉ ህመምን ነው። ይሄ ማለት ውስጣቸው ደስተኛ አይደለም ማለት ነው። ሀቡዬ እያንዳንዱ ነገር እንትን ይላል። እያንዳንዱ ነገር ማን ቡቡና በቃ ላይቭ ላይ ነኝ። ቅርታ ሀቡዬ እና ይሄ ሁሉ ነገር ችዬ ማለፌ ነው ዛሬ ላይ እንደዚህ አይነት ነገር እንዲፈጠር መጥቼ በአደባባይ እንድናገር ያደረገኝ። ፍቅሩ እስቲ ለልጆቹ ውስጥ እንዳለ አውቃለሁ። ቡቤቢ ግን ማማዬ በአላህ ነው ስልክ ቁጥርሽን በቅልቦች በኩል በውስጥ ላኪልኝ። ሄሎ፣ አቤት ጀሚላ፣ ስልክ ቁጥርሽን በቅልቦች በኩል በውስጥ ላኪልኝ እና ዋትሳፕ ላይ የእሱን ስልክ ትሰጭኛለሽ፣ ከሁለተኛው ወገንም እንድንሰማ ማለት ነው። እሺ ካለው አሁን የእሱ እየተቆራረጥሽ ነው፣ ስልክ እየተደወለብሽ ነው መሰለኝ። ይሰማኛል ሀቡዬ። የእሱ ስልክ የአሜሪካውን ስልክ በዋትሳፕ እና በቴሌግራም ታገኘዋለሽ። እሱን ማለት ነው ማናገር ትችያለሽ። የእህቲቱንም ስልክ እልክልሻለሁ፣ የወንድምየውንም ስልክ በውስጥ አስቀምጥልሻለሁ። ምክንያቱም የእሱና የእሱ ብቻ ችግር ሳይሆን ይሄ ነገር እንዳይገርሽው የእነሱም እንትን አለበት፣ እጅ አለበት። እንደገና አሁን ከመጣ ስልክ አልሰጣቸውም። ጓደኞቹ ጋር ነው ደውለው የሚያገኙት። እንደነገርኩሽ የዛ የጓደኛ ስልክ እንጂ የኢትዮጵያ ስልኩን አሁን ለልጆቹ አልሰጠም። ልጆቹ እሱን ሲፈልጉ ጓደኛው ጋር ነው የሚደውሉት።
ያ ጓደኛው ሲመቸው አገናኛችኋለሁ ይላል። በዛ ስልክ ነው እንጂ ቀጥታ ወደሱ ደውለው አባታቸውን የማናገር መብት እንኳን የላቸውም በአሁኑ ሰዓት ላይ ልጆች። ምንድነው ምክንያትህ ሲባል በቃ ማለት የሆነ እኔን እንደሚፈራ ኦር የሆነ ነገር ይፈጠርብኛል። እብደት ነው። ስለዚህ አንቺ መጠየቅ ባለብሽ መልከት ጠይቀዋለሽ። ዋትሳፕ ላይ ግን አሜሪካ ስልኩ ላይ ቀጥታ ታገኘዋለሽ። ለቅልቦች ትልኪለትና ቅልቦች ሲሰጠኝ አሁን እኔ ዋትሳፕ ላይ ጀሚላ ሀቢባ ነኝ ብዬ ቮይስ አረግልሻለሁ። ሳረግልሽ የእሱን የአሜሪካ ስልክ ትልኪልና በዋትሳፕ አወራዋለሁ። እና ለአንቺ ጥያቄ ያለኝ ላይክ እኔ ምኑ ጋር ነው የተሳሳትኩት ብለሽ ታስቢያለሽ? በጣም አስባለሁ። እኔ የተሳሳትኩት ብዬ የማስበው ምን ላይ መሰለሽ? ምርጫዬ ላይ ነው። ምርጫዬ ላይ ያው ሰው ጨዋ አይደለም፣ ቀምሰና አንመርጥም። ስንመርጥ ግን ማናችንም ወደ ትዳር ስንገባ መስፈርታችንን ማስቀመጥ አለብና ላይክ የእናንተ ትዳር ላይ ያየሁት እኔ ካዳመጥኩት ከአንቺ የቤተሰብ ጣልቃ ገብነት ነው ያለው። ማለት እህትና ወንድም ምን አገባቸው በእናንተ ትዳር? ላይክ ለምን ፈቀዳችሁ? ቤተሰቦቻችሁ ጣልቃ ያንቺን የእሱን ቤተሰቦች እንዲገቡ ለምን ፈቀዳችሁ? አንድ እኔ እሱንም እንዲገቡ የፈቀደበት ምክንያት የሚመስለኝ እኔ ማለት ነው ይሄ ልጅ እንደነገርኩሽ ስራ የለውም፣ መውጫ መንገድ ነው የሚፈልገው። ወንድሙን ካልመሰለ ከሀገር መውጣት አይችልም። ወንድሙ የሚለውን ካላደረገ ምንም ማድረግ አይችልም። ለ5 ዓመታት ደግሞ ስራ ፈቶ ተቀምጧል። ስለዚህ እሱን መስሎና እሱን ሆኖ ከሀገር ቢወጣ ለእሱ አማራጭ ነው ያኔ እኔ የማስበው ማለት ነው።